ሰላም በያላችሁበት ይሁን የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችና ሌሎች በርካታ ርዕሰ ጉዳዮችን ይዞ ተመልሰዋል። እስከ 8 ሰዓት ድረስ በሚኖረን ቆይታ ከሀገር ውስጥና ከውጭ ሰፊ ጉዳዮችን እናነሳለን። መታሰቢያ ደረጃና ጌታቸው ይግዛው ዜና ኢትዮጵያን እየመራን አብረናችሁ ነው ያለነው። አብራችሁን ስላላችሁ እናመሰግናለን። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው 3 አዋጆችን መርምሮ በሙሉ ድምጽ አጸደቀም። በኢትዮጵያ ከፍተኛ ወጪ የወጣባቸው የመስኖ ፕሮጀክቶች ሙሉ በሙሉ ወደ ተግባር ባለመግባታቸው ሀገሪቷን ለኪሳራ እየዳረጉ ስለመሆኑ ተገለጸ። ከውጭ የመረጃ ምንጭ ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱላት ጠየቀች። ከስፖርት አሰልጣኝ ሉዊስ ኤንሪኬ ለፒኤስጂ በዚህ ደረጃ መለወጥ ቁልፍ ሰው ስለመሆናቸው ተገለጸ። በዜና ኢትዮጵያ ቆይታችን ከዚህ ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ ባልደረቦቻችን ተሰማርተው ይገኛሉ። እየተከታተሉ የሚገኙትን ሁነት ተጨማሪ መረጃዎችን ያጋሩናል። እንግዳም ይኖረናል። በምናነሳው ጉዳይ ላይ አባዲ ወይናይን በድጋሚ እናገኘዋለን። የሕዝብ ተወካዮች ምክር ቤት በዛሬው ዕለት 3 አዋጆችን መርምሮ አጽድቋል። እነዚህ አዋጆች ምንድናቸው በሚለው ላይ ከሱ ጋር ቆይታ እናደርጋለን። ወደ ባህር ዳር ስንሻገር ሳሙኤል ወርቃየሁን እናገኘዋለን። በባህር ዳር ከተማ እየተከናወኑ የሚገኙ ፕሮጀክቶች አፈጻጸም ግምገማ መድረክ እየተካሄደ ነው የሚገኘው። በዚህ መድረክ ላይ የገቢ ማሰባሰቢያ መርሃ ግብርም ተካቶበታል። አጠቃላይ ያለው ሁኔታ ምንድነው ብለን እንጠይቀዋለን ወደ በኋላ ላይ ስናገኘው። ሌላው ባልደረባችን ሳራ ሳህለ ስላሴን በተመሳሳይ በቀጥታ መስመራችን ላይ ነው የምትገኘው። የመልክዓ ምድር አመላካች ምርቶች ጥበቃ ስርዓትን ለመገንባት የሚያግዝ ዓለም አቀፍ ጉባኤ በአዲስ አበባ ከተማ እየተካሄደ ነው የሚገኘው። ይህንኑ በተመለከተ ከሳራ ጋር ደግሞ ወደ በኋላ ላይ ቆይታ የምናደርግበት ይሆናል። እነዚሁ ራሄል ፍሬው ከባህር ዳር በቀጥታ መስመራችን ላይ ነው የምትገኘው። ራሄል በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር እየተደረገ ያለውን የችግኝ ዝግጅትና አጠቃላይ ዝግጅት ሂደቱን በተመለከተ ተጨማሪ መረጃዎችን የምታጋራን ባልደረባችን ናት። ዛሬ በምናነሳው የአጀንዳ ጉዳይ ላይ ተጨማሪ ሀሳብና ማብራሪያዎችንም ጭምር እየጠየቅን እንሄዳለን። ሪፖርተራችን ሞላ ለማየሁ በቀጥታ መስመር ላይ ነው የሚገኘው። የአጀንዳ ጉዳያችን የሆነው ከፍተኛ ወጪ የወጣባቸው የመስኖ ፕሮጀክቶች ሙሉ በሙሉ ወደ ተግባር ባለመግባታቸው ሀገሪቱን ለኪሳራ መዳረጋቸው የተነሳበት ጉዳይ ነው። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሞላ እንጋራና በዚሁ ጉዳይ ላይ ተጨማሪ ሀሳብና ማብራሪያ የሚሰጡን እንግዳን እዚህ ስቱዲዮአችን እንጋብዛለን። ኢንጂነር ሃናን አህመድ በውሃ መስኖና ኢነርጂ ሚኒስቴር የመስኖ ግንባታ ፕሮጀክቶች ጽሕፈት ቤት ኃላፊ ናቸው። እሳቸው ጋር ቆይታ እናደርጋለን። እነዚህን አነሳንላችሁ እንጂ ዜና ኢትዮጵያ ሰፊ ጉዳዮችን ነው የሚዳስሰው። ተመልካቾቻችን አብራችሁን ሁኑ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት መገረው አለው እንደ ማለት ማንጎራጎራ ብራቮ። እጅሽን እስቲ ማንቀሳቀስ ለፈገግታሽ አስር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች።
በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። ወደ ቀዳሚው መረጃችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከ2011 ዓ.ም ጀምሮ በየዓመቱ የቤት ልማት ፕሮጀክትን በሰፊው የክረምት የበጎ ፈቃድ መርሃ ግብር አካል አድርገው ከውነዋል። ከአዋሪ አካባቢ ስኬታማ የመኖሪያ አካባቢ መለወጥ ስራቸውን በመቀጠል መርሃ ግብሩን በመላው ሀገራችን አዲስ በተጀመረው የገጠር ኮሪደር ውጥን አካል አድርገው የዘንድሮውን የበጎ ፈቃድ ስራ በማዕከላዊ ኢትዮጵያ ክልል አስጀምረዋል። በጠቅላይ ሚኒስትሩ ቀጥተኛ ድጋፍ በማዕከላዊ ኢትዮጵያ የሚገኙ የሀላባ፣ የከምባታ፣ የሀዲያና የስልጤ ዞኖች ሞዴል የሚሆኑ የገጠር ኮሪደር ስራዎች ግንባታም ይከናወንባቸዋል። እነዚህ ግንባታዎች በመላው ሀገሪቱ የገጠሩን ማህበረሰብ የኑሮ ደረጃ የማሻሻል ዓላማንም ያነገቡ ናቸው። ወጪ ቆጣቢና የባህል እሴትን የጠበቁ በመሆን የሚገነቡት መኖሪያ ቤቶች በዘመናዊነትና ባህላዊነት መካከል ሚዛን እንዲጠብቁ ሆነው የታቀዱ ናቸው። ከተፈጥሮ ከባቢ ጋር መስማማት፣ ዘላቂ እንዲሁም ደግሞ አቅምን ያገናዘቡ ቁሳቁስን መጠቀም፣ ከኤሌክትሪክ ኃይል አቅርቦት ውጪ የመስራት አቅም የስራዎቹ መልኮችም ስለመሆናቸው ይነገራል። የውሃ እጥረት መሰረተ ልማት፣ የእንስሳት የተለየ ማቆያና የባዮጋዝ ማምረቻ ስርዓት የገጠር ኮሪደሩ ዲዛይን እቅድ አካል ናቸው። በተጨማሪም በዘላቂ የተፈጥሮ ጥበቃ ኃላፊነት የተደገፉ የምግብ ዋስትና ስርዓቶችን በአትክልት ማምረቻ ስፍራዎች ማረጋገጥም የስራው መልክ ይሆናሉ ተብሏል። ሪፖርተሮቻችን በቀጥታ እየገቡ የተከታተሏቸውን ሁነቶች ወደኛ ወደሚያሻግሩበት ምዕራፍ ነው የምናልፈው። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው 3 አዋጆችን መርምሮ በሙሉ ድምፅ አጽድቋል። አንደኛው አዋጅ የደረቅ ቆሻሻ አያያዝና አወጋገድ ላይ ያተኮረ ሲሆን ሌሎቹ በግብርና ዘርፍና በሴቶችና ልጃገረዶች ጤና አጠባበቅ ላይ ያተኮሩ የብድር ስምምነቶች ስለመሆናቸውም ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አባዲ ወይናይ በድጋሚ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ቆየህ? ዛሬ የጸደቁት እነዚህ 3 አዋጆች በዋናነት የሚኖራቸው ፋይዳ እንዴት ይገለጻል? አዎ ጌታቸው፣ እንግዲህ አንተም ቀደም ብለን እንደጠቀስከው የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው 3 ረቂቅ አዋጆች ነው እንግዲህ መርምሮ ያጸደቀው። እነዚህ ረቂቅ አዋጆች አጠቃላይ ኢትዮጵያ በተለያዩ ዘርፎች የምታከናውነውን ስራ ይበልጥ ለመደገፍና ለማብቃት የሚያግዙ ስለመሆናቸው የተገለጸው። እነዚህ ረቂቅ አዋጆች ምንድናቸው ካልን በዋናነት የሚጠቀሰው የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ይገኝበታል። ይህ ረቂቅ አዋጅ አጠቃላይ ኢትዮጵያ የደረቅ ቆሻሻን አወጋገድ ዘመናዊ ለማድረግ በምታደርገው ሂደት ውስጥ ይህ ረቂቅ አዋጅ የራሱ ሚና ይጫወታል ተብሎ ይጠበቃል። ከዛ ባሻገርም ደግሞ ዜጎች በንጹህና ጤናማ በሆነ አካባቢ የመኖር መብታቸውን ለማረጋገጥ ይህ ረቂቅ አዋጅ ከፍተኛ አስተዋጽኦ ይጫወታል ተብሎ የሚጠበቅ ነው የሚሆነው። እንደሚታወቀው እንግዲህ ቆሻሻ በአግባቡ ከተያዘ ሀብት መሆን የሚችል ነገር ነው። ስለዚህ አጠቃላይ ቆሻሻን በአግባቡ በማስወገድ ለኢኮኖሚ ያለውን ጠቀሜታ ለማሳደግ ረቂቅ አዋጁ ከፍተኛ አስተዋጽኦ አለው። እንዲሁም ደግሞ አጠቃላይ በዘርፉ የሚፈጠረውን የስራ ዕድል ለማጠናከርም ከፍተኛ እምርታ እንደሚኖር ተገልጿል። ከዛ ባሻገርም ደግሞ በከተሞች ያለውን የቆሻሻ ማስወገጃ መሰረተ ልማቶችን በሰፊው ለማከናወንና ለመዘርጋት ረቂቅ አዋጁ ከፍተኛ ሚና እንደሚጫወት ነው የተገለጸው ማለት ነው። እንግዲህ እንደሚታወቀው አጠቃላይ ኢትዮጵያ በዘርፉ ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። በተለይም ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በርካታ ተግባራትን እያከናወነች ትገኛለች። ይህ ረቂቅ አዋጅም አጠቃላይ በአካባቢ ያለውን አያያዝ ጤናማ ለማድረግና አጠቃላይ በዘርፉ ያለውን አሰራር የተሳለጠ ለማድረግ ከፍተኛ አስተዋጽኦ እንዳለው የተገለጸው። የምክር ቤቱ አባላትም አጠቃላይ ተፈጻሚነቱ ላይ ትኩረት ሊደረግ እንደሚገባ በአጽንኦት አንስተዋል። በተለይም ደግሞ ይህ ረቂቅ አዋጅ ወቅታዊና አስፈላጊ ነው። ስለዚህ ደግሞ ለተፈጻሚነቱ ሁሉም ባለድርሻ አካላት ሊሳተፉበት ይገባል፣ በትኩረት ሊጠናከር እንደሚገባ ነው ያነሱት ማለት ነው። በሁለተኛ ደረጃ የጸደቀው ደግሞ ምንድነው ካልን በኢትዮጵያና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ ውጤታማ ግብርና ኢንዱስትሪ ፓርክ ልማትና ለወጣቶች የስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት መርምሮ ማጽደቅ ነው። ይህ የብድር ስምምነት አጠቃላይ ኢትዮጵያ በግብርናው ዘርፍ እያከናወነችውን ያለው ስራ ለመደገፍና በተለይም ደግሞ በመስኖ ዘርፍ ያለውን ስራ ይበልጥ ውጤታማ እንዲሆን ለማስቻል ይህ ረቂቅ አዋጅ ከፍተኛ አስተዋጽኦ አለው። ይህ የብድር ስምምነት እንግዲህ
የ49.5 ሚሊዮን ዶላር የብድር ስምምነት ነው። ይህ የብድር ስምምነት አጠቃላይ በ5 ዓመት የችሮታ ጊዜና በ20 ዓመት ውስጥ ተከፍሎ የሚያልቅ በመሆኑ ለአጠቃላይ ኢትዮጵያ በግብርናው ዘርፍ ለማጠናከር የምታደርገውን እንቅስቃሴ የሚደግፍ ይሆናል ተብሎ ይጠበቃል። ከዛ ባሻገርም ደግሞ በዘርፉ ያለውን የስራ ዕድል በማሳደግና የግብርናው ዘርፍ እንዲሁም ደግሞ የኢንዱስትሪ ዘርፍ ትስስርን ለማጠናከር የራሱ ሚና ይጫወታል ተብሎ የሚጠበቅ ነው የሚሆነው ማለት ነው። በተለይ ደግሞ ይህ አጠቃላይ ኢትዮጵያ እያከናወነችው ካለው ስራ አንጻር ይህ የብድር ስምምነት ወቅታዊና አስፈላጊ ስለመሆኑ ነው እንግዲህ የምክር ቤቱ አባላት በአጽንኦት ያነሱ ማለት ነው። በሶስተኛ ደረጃ የጸደቀው ደግሞ በኢትዮጵያና በዓለም አቀፍ ልማት ማህበር መካከል የተደረገውን ለሴቶችና ለልጃገረዶች የጤና አጠባበቅ የተቀናጀ ጠንካራና በፈጠራ እንዲሁም ደግሞ በቴክኖሎጂ የታገዘ አገልግሎት ለመስጠት የቀረበውን የብድር ስምምነት እንግዲህ የማጽደቅ አንዱ ይገኝበታል። ይህ የብድር ስምምነት በተለይም ደግሞ በጤናው ዘርፍ ያለውን አሰራር ይበልጥ ጤናማ እንዲሆን ከዛ ባሻገርም ደግሞ በሴቶች እንዲሁም ደግሞ በልጃገረዶች መካከል ያለውን አጠቃላይ የጤና አጠባበቅና ንጽህና አጠባበቅ የተሻለ ለማድረግ ከፍተኛ እምርታ ይኖራል ተብሎ የሚጠበቅ ነው የሚሆነው። ይህ የብድር ስምምነት አጠቃላይ የ45.1 ሚሊዮን ዶላር የብድር ስምምነት ነው። ይህ የብድር ስምምነት እንግዲህ አጠቃላይ በ6 ዓመት የችሮታ ጊዜን ጨምሮ አጠቃላይ በ38 ዓመት ውስጥ ተከፍሎ የሚያልቅ የብድር ስምምነት መሆኑን የተገለጸው አጠቃላይ ሶስቱም አዋጆች ወቅታዊና አስፈላጊ ስለመሆናቸው ነው የምክር ቤቱ አባላት ያነሱት። ለዚህ ደግሞ ለተፈጻሚነታቸው በትኩረት ሊሰራ እንደሚገባ በአጽንኦት አንስተዋል። እንግዲህ እነዚህ የቀረቡት አዋጆችን አጠቃላይ የምክር ቤቱ አባላት በዛሬው ዕለት በሙሉ ድምፅ አጽድቀውታል። አባዲ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎችን ለማጠናከር ማህበረሰቡና ባለሀብቱ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ተጠየቀ። በባህር ዳር ከተማ እየተከናወኑ የሚገኙ ፕሮጀክቶች አፈጻጸም ግምገማና ለፕሮጀክቶች የገቢ አሰባሰብ የንቅናቄ መድረክም እየተካሄደ ይገኛል። የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በመድረኩ እንደገለጹት በከተማዋ ከሰላም ማስፈን ጎን ለጎን ትልልቅ ፕሮጀክቶች እየተገነቡ ስለመሆናቸው አንስተዋል። ይህንኑ ጉዳይ ይዘን በድጋሚ ባልደረባችን ሳሙኤል ወርቃየሁን በቀጥታ መስመራችን ላይ አግኝተነዋል። ሳሙኤል እንዴት ቆይተሃል? በከተማዋ እየተከናወኑ የሚገኙት እነዚህ ፕሮጀክቶች አፈጻጸማቸው ምን ይመስላል? በፕሮጀክቶቹ ግንባታ ላይ የማህበረሰቡ ተሳትፎስ እንዴት ይገለጻል? አመሰግናለሁ። እንግዲህ በተለይ በዚህ በጀት ዓመት በባህር ዳር ከተማ ደረጃ በርካታ ፕሮጀክቶች እየተገነቡ ይገኛሉ። ከነዚህ ፕሮጀክቶች መካከል እንግዲህ በሌሎች ከተሞችም እየተገነቡ እንደሚገኙት ሁሉ የኮሪደር ልማት ስራ እንቅስቃሴ አንዱ ነው። እንግዲህ በባህር ዳር ከተማ ደረጃ ከ22 ኪሎ ሜትር በላይ በተለያዩ ምዕራፎች ማለት ነው የኮሪደር ልማት ለማልማት ታቅዶ እየተሰራ ይገኛል። በዚህም በመጀመሪያው ምዕራፍ ወደ 3 ኪሎ ሜትር የሚጠጋ መንገድ በኮሪደር የለማ ሲሆን እንግዲህ የማጠናቀቂያ ምዕራፉ ላይ የሚገኝ ሲሆን በሁለተኛው ምዕራፍም እንግዲህ የተጀማመሩ ስራዎች አሉ። ከዚህ ባሻገርም እንግዲህ በተለይም ደግሞ በከተማ ደረጃ የመንገድና የተለያዩ መሰረተ ልማቶች ፕሮጀክቶች እየተገነቡ ይገኛሉ። በዛሬው ዕለትም እነዚህ ፕሮጀክቶች አፈጻጸማቸው ምን ይመስላል፣ እንዲሁም ደግሞ በእነዚህ ፕሮጀክቶች ከገቢ አሰባሰብ አኳያ በእነዚህ ፕሮጀክቶች አኳያ ከባለ ሀብቱና ከማህበረሰቡ ምን ይጠበቃል፣ እንዲሁም ደግሞ የገቢ ማሰባሰቢያ ንቅናቄ ነው እየተካሄደ የሚገኘው ማለት ነው። በዚሁ መድረክም በተለይ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማውም ተገኝተው ነበር። እንግዲህ ክልሉ ያለበት ሁኔታ ይታወቃል። ከዚህ ረገድ በተለይም ደግሞ በጸጥታ ችግር ባለፉት ዓመታት ተስተጓጉሎ የቆዩ የልማት ፕሮጀክቶችን በማስቀጠልና በከተማዋም ሰላምን ከማስፈን ጎን ለጎንም የማህበረሰቡን ተጠቃሚነት ሊያረጋግጡ የሚችሉ የተለያዩ ፕሮጀክቶች እየተገነቡ መሆናቸውን ገልጸዋል ማለት ነው። ከነዚህ ፕሮጀክቶች መካከልም ቀደም ሲል ያነሳሁት የኮሪደር ልማትን ጨምሮ የአስፋልት ኮንክሪት አስፋልት መንገድ ስራዎችና ሌሎችም መሰረተ ልማቶች ተጠቃሽ ናቸው ማለት ነው። ከዚህ ከኮሪደር ልማት ባሻገርም በከተማዋ እየተገነቡ ከሚገኙ የአስፋልት መንገድ ፕሮጀክቶች መካከል እንግዲህ ወደ 22 ኪሎ ሜትር የመንገድ ፕሮጀክት እየተገነባ መሆኑን ገልጸዋል። ከነዚህም ውስጥ ወደ 17 ኪሎ ሜትር የሚሆነው በዚህ በጀት ዓመት የሚጠናቀቅ ነው። ቀሪዎቹን ደግሞ በቀጣይ በጀት ዓመት የሚጠናቀቁ ይሆናል። ከዛ ባሻገርም በከተማዋ በተለይም ደግሞ በባለፈው በጀት ዓመት ተሻግረው የመጡ ሳይጠናቀቁ የቆዩ በርካታ ፕሮጀክቶችም በዚሁ በጀት ዓመት የማጠናቀቅና ሌሎችም ስራዎች እየተከናወኑ እንደሚገኙ ገልጸዋል። ከዚህ ባሻገርም የህዝብ መዝናኛ ቦታዎችና ሌሎችም የልማት ፕሮጀክቶች ተጠቃሽ ናቸው። ታዲያ እነዚህ ፕሮጀክቶች ሲጠናቀቁ ሁሉ የመንግስት በጀት ብቻ በቂ አይደለም፣ የማህበረሰቡ ተሳትፎም የጎላ እንደነበር ገልጸዋል። ከነዚህም መካከል እንግዲህ የኮሪደር ልማት ስራ በሚከናወንባቸው ሰዓት በተለይም ደግሞ የገንዘብ ድጋፎች፣ የሀሳብ ድጋፎች፣ የጉልበት ድጋፎችን ጨምሮ በርካታ የማህበረሰቡን የንግዱ ማህበረሰብና የባለ ሀብቱ ተሳትፎ የነቃ እንደነበረ ገልጸዋል ማለት ነው። በቀጣይም እንግዲህ እነዚህ በከተማ በተለይም ደግሞ የማህበረሰቡን ተጠቃሚነት ሊያረጋግጡ የሚችሉ ፕሮጀክቶችን በማጠናቀቅና ሌሎች ፕሮጀክቶችን በማስጀመር በኩል የማህበረሰቡ ሚና ከፍተኛ መሆኑን ገልጸዋል። በዚህም ረገድ እንግዲህ ከዚህ ቀደም ሲያደርግ የነበረው ማህበረሰቡ ከዚህ ቀደም ሲያደርግ የነበረውን ተሳትፎ አጠናክሮ በማስቀጠል ለቀጣይ ፕሮጀክቶችም እነዚህም በማከናወኑ ረገድ ሚናውን እንዲወጣ ጠይቀዋል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ።
የአካባቢያዊ ምርት የወል ባለቤትነት መብትን ማረጋገጥ የሚያስችል ረቂቅ አዋጅን በማዘጋጀት ላይ መሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታወቀ። የመልክዓ ምድር አመላካች ምርቶች ጥበቃ ስርዓትን ለመገንባት የሚያግዝ ዓለም አቀፍ ጉባኤም በአዲስ አበባ በመካሄድ ላይ ነው። ይህንን እውነት እየተከታተለች የምትገኘው ሪፖርተራችን ሳራ ሳህለ ስላሴ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሳራ እንደምንውለሻል። ጠቅላላ ሲል የኮንፈረንሱ ዓላማ እንዴት ነው? ተሳታፊዎች ውስጥ እነማን ናቸው የሚለውን ጉዳይ እስኪያደርሽን። እሺ አመሰግናለሁ። እንደሚታወቀው እንግዲህ ብዙ ጊዜ የአእምሯዊ ንብረት ባለቤትነት መብት የሚሰጠው ለግለሰቦች ነው። በማህበር ወይም ደግሞ በአካባቢያዊ መልኩ የሚሰጥ ብዙ ጊዜ አይታይምና ይህ ደግሞ በህግ አለመታቀፉ አንዱ ችግር ነው ማለት ነው። ስለዚህ የህግ ማዕቀፉ እንደዚህ አይነት የአእምሯዊ ንብረት ባለቤትነትን ለመስጠት የሚያስችል ሆኖ ለማዘጋጀት የረቂቅ አዋጅ እያዘጋጀ መሆኑን የአእምሯዊ ንብረት ባለስልጣን አሳውቋል ማለት ነው። ይህ ዓለም አቀፍ ጉባኤ በዚህ በአዲስ አበባ መዘጋጀቱም ለዚህ ረቂቅ አዋጅ ግብአት የሚሆኑ ሀሳቦችን ለማሰባሰብ ነው ማለት ነው። በዚህ ጉባኤም የተለያዩ ሀገራት ተወካዮች ጥናቶቻቸውን ተሞክሮቻቸውንም አቅርበዋል ማለት ነው። ለምሳሌ እንደ እንግሊዝ፣ ቻይና ያሉ ተወካዮች እዚህ ተገኝተው ጥናቶችን አቅርበዋል። እነሱ እንዳሉት ከሆነ ደግሞ በተለይ በማህበራት ወይም ደግሞ አካባቢን መሰረት ያደረጉ የባለቤትነት መብት ሲሰጡ በገበያ ላይ ሲወጡ ምርቶች እደ ጥበብ ውጤቶችም ሊሆኑ ይችላሉ፣ የግብርና ነክ ውጤቶችም ሊሆኑ ይችላሉ። ምርቶች ወደ ገበያ ሲቀርቡ እስከ 50 በመቶ ጭማሪ ማሳየታቸው ነው የነሱ ተሞክሮ የሚያሳየው ማለት ነው። ለምሳሌ እንደኛ ሀገር በተለምዶ የሾኖ ቅቤ ወይም ደግሞ የሆነ አካባቢን የሚወክል የአክሱም ጥበብ ወይም ደግሞ የማረቆ ምንድነው የሚባለው በርበሬን ተብሎ በማህበረሰቡ ዘንድ ብራንድ የተደረጉ ወይም ደግሞ ስያሜ የተሰጣቸው ምርቶች አሉ። ነገር ግን እነዚህ ምርቶች በህግ ተደግፈው የባለቤትነት መብት ለዛ አካባቢ ማህበረሰብ የተሰጠው ነገር የለም። ስለዚህ እንደዚህ አይነት መብቶች ለዛ ማህበረሰብ ተሰጥተው ወይም ደግሞ በአእምሯዊ ንብረት ባለቤትነት ከተሰጣቸው የባለቤትነት ስሜት ይሰማቸዋል። ለዛ ምርት ወይም ደግሞ ወደ ገበያ የሚቀርበው ምርት ላይ የመጨነቅ ገዥውም ደግሞ በራስ መተማመን ወይም ደግሞ በመተማመን እነዛን ምርቶች የመግዛት በሚጠየቀው ዋጋም የመግዛት ፍላጎቱ ወይም ደግሞ መተማመኑ ይጨምራል ማለት ነው። በዚህም እንደ ሀገርም በዓለም አቀፍ ደረጃ ተወዳዳሪ መሆን ይችላል። ለምሳሌ የሲዳማ ቡና ይባላል፣ የእርጋ ጭፌ ምናምን ይባላል አይደለ? እነዚህ ምርቶች ግን እንደዛ አካባቢ ስያሜ ተሰጥቷቸው የዛ አካባቢ ማህበረሰብ በዛ የባለቤትነት መብት ተሰጥቶት የበለጠ ምርታማነትን ጨምሮ በዓለም አቀፍ ደረጃም በገበያ ላይ ተደራሽ እንድንሆን ጥራትም ያለው ነገር አቅርበን ብራንድ የመሆን ነገርን የመፍጠር ነገርን ነው በዚህ ጉባኤ ታሳቢ ተደርጎ እየተወያዩበት የሚገኙት ጉባኤተኞቹ ማለት ነው። በዚህ ጉባኤ ደግሞ እንደዚህ አይነት ልምዶች በማህበር ደረጃ ከተለያየ አካባቢ ከተለያየ ክልል የመጡ በማህበር ደረጃ የመጡ እንደ ኤግዚቢሽን ተዘጋጅቷል ማለት ነው። እንደ ማር፣ ቡናና የተለያዩ የእደ ጥበብ ውጤቶችም ቀርበዋል ማለት ነው። በአጠቃላይ ይህ መድረክ የረቂቅ አዋጅን አዘጋጅቶ ህግን ለማውጣት የሚያግዙ ሀሳቦችን ለማግኘት የተዘጋጀ ነው ማለት ነው። ሳራ ሳህለ ስላሴ በቀጥታ መስመራችን ላይ ገብተሽ ላደረስሽ መረጃ ከልብ እናመሰግናለን። መልካም ቀን። ጠቅላይ ሚኒስትር አብይ አህመድ አራተኛውንና የክረምት በጎ ፈቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ወራቤት ሻማ ቀበሌ ሞዴል የአርሶ አደሮች መኖሪያ መንደር ግንባታን አስጀመሩ። እነዚህ መኖሪያዎች ተገንብተው ሲጠናቀቁ የአርሶ አደሩን የኑሮ ዘዬ የሚቀይሩና ጤናማ ህይወትን የሚያላብሱ ስለመሆናቸው ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። በሌላ በኩል በዞኑ የግሉ ዘርፍ በአግሮ ኢንዱስትሪ ላይ ያለውን ተሳትፎ ማየታቸውንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እንደ ማሳያ አቶት የተቀናጀ አግሮ ኢንዱስትሪን ተዘዋውረው ተመልክተዋል። እንዲህ ያሉት ስራዎች በሌማት ትሩፋት ውጤት ለማስመዝገብ የተጀመረውን ተግባር ከግብ ለማድረስ በጎ ጅምሮች በመሆናቸው ሊበረታቱ ይገባልን ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ድረገጽ ባሰፈሩት መልእክታቸው ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። የዛሬ የዕለተ ማክሰኞ የአጀንዳ ጉዳያችን ደግሞ የመስኖ ልማት ፕሮጀክቶችን የተመለከተ ጉዳይ ይሆናል። በኢትዮጵያ ከፍተኛ ወጪ የወጣባቸው የመስኖ ልማት ፕሮጀክቶች ሙሉ በሙሉ ወደ ተግባር ባለመግባታቸው
ሀገሪቷን ለኪሳራ እየዳረጉ ስለመሆኑ ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ለመጋራት ባልደረባችን ሞላ ለማየሁ እዚህ ስቱዲዮ ነው የሚገኘው። ሞላ እንደምን ውለሃል? በቅርቡ በነበረን የዜና ኢትዮጵያ መሰናዶ ላይ ይህንን የሚገልጽ ጥናታዊ ጽሑፍን መሰረት በማድረግ በቀጥታ መረጃዎችንም ስታደርሰን ነበርና በተለይ ከዚህ ከመስኖ ልማት ፕሮጀክቶች መጓተትና ካደረሱት ኪሳራ ጋር በተገናኘ ያሉ መረጃዎች ምን ይመስላሉ የሚለውን ካንተ እንስማ። መልካም አመሰግናለሁ ጌታቸውና መታሰቢያ። እንግዲህ አንተም እንዳልከው ቀደም ብሎ ከሁለት ሳምንት በፊት ይመስለኛል የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በመስኖ ፕሮጀክቶችን በተመለከተ ጥናት አቅርቦ ነበረ ለባለድርሻ አካላት። ይህ ጥናት በምን ጉዳዮች ዳሳል የሚለውን በጥቂቱ በወፍ በረር ለመመልከት ያክል እንግዲህ እንደሚታወቀው ኢትዮጵያ ምርትና ምርታማነትን በተለይም ደግሞ የግብርናውን ምርትና ምርታማነት ከማሳደግ አኳያ አንዱ ትኩረት አድርጋ እየሰራችበት የሚገኘው የመስኖ ፕሮጀክቶች ናቸው። ይሁን እንጂ የመስኖ ፕሮጀክቶች አሁን ላይ አፈጻጸማቸውና ምን ክፍተቶች አሉበት የሚለውን ደግሞ ዳሰሳ ጥናቱ ያመለክታል። የፖሊሲ ጥናት ኢንስቲትዩት እንግዲህ በ5 ክልሎች ነው ያካሄደው። በተለይም ደግሞ አፋር፣ አማራ፣ ሲዳማ፣ ኦሮሚያና ማዕከላዊ ኢትዮጵያ ላይ ትኩረት አድርጎ ያካሄደው ጥናት ነው። ይህ ጥናት እንደሚያመለክተው እንግዲህ በጥናቱ የተገኙ ክፍተቶችን በዋናነት ለመመልከት ያክል አብዛኞቹ ባይባሉም ከግማሽ በላይ የሚሆኑት የመስኖ ፕሮጀክቶች የዲዛይን እና የግንባታ ጥራት ችግር አለባቸው። አንዳንዶቹ ደግሞ የአስተዳደራዊ ችግሮች አሉባቸው። ሌሎቹ ደግሞ ይህን ተከትሎ በከፊል ወይም ሙሉ በሙሉ የማይሰሩ ፕሮጀክቶች መኖራቸውን ነው ያመላከተው ማለት ነው። በ4 ፕሮጀክቶች በወፍ በረር ለመመልከት የሞከረው ጥናቱ በተለይም ደግሞ ከሰም፣ ተንዳሆ፣ ጎዴና አልዌሮን ዳሰሳ አድርጎ አቅርቦ ነበረ። በተለይም ደግሞ ከሰም 20 ሺህ ሄክታር የመሸፈን አቅም አለው። ከተንዳሆ ደግሞ ከሰም በሄክታር ደረጃ ከ20 ሺህ ሄክታር የመሸፈን አቅም አለው። ተንዳሆ፣ ጎዴና አልዌርም ከፍተኛ አቅም አላቸው። የማምረት አቅማቸውንም ዳሶ ነበረ። የማምረት አቅማቸው ከሰም 220 ሺህ ነው የማምረት አቅም ያለው። ይሁን እንጂ አሁን እያመረተ ያለው ከ2000 አይበልጥም። እንግዲህ 218 ሺህ ገደማ ክፍተት አለ ማለት ነው። ተንዳሆንም እንዲሁ 660 ሺህ የማምረት አቅም ኑሮት የተገነባ የመስኖ ፕሮጀክት ቢሆንም አሁን ላይ ምንም እያመረተ አይደለም። ጎዴም 255 ሺህ እና አልዌሮ 30 ሺህ ያክል የተገነቡ ከፍተኛ ወጪ የወጣባቸው ቢሆንም አሁን ላይ ምንም እያመረቱ አለመሆኑን ነው ጥናቱ ያመላክተው። በዚህ መሰረትም ከሰም 9 ዓመት ያክል እያመረተ አይደለም። ተንዳሆም 6 ዓመት ያክል እያመረተ አይደለም። ጎዴና አልዌሮ 30 ዓመት ሆኗቸዋል። ሆኖም ግን ፕሮጀክቶቹ አሁን መሬት ላይ ስራ ተሰርቶባቸው ከፍተኛ ወጪ ተወጥቶባቸው እንዳሉ ነው የሚያመላክተው። በዚህም መሰረት አገሪቷ እያጣች ያለችውን ገቢ ለማመላከት ያክል ከሰም 10 ቢሊዮን የሚሆን በአመት ታጣለች። ተንዳሆ 33 ቢሊዮን ገቢ ኢትዮጵያ እያጣች እንደሆነ ነው። በአጠቃላይ እነዚህ ሲደመሩ 48.7 ቢሊዮን ብር በተለይም እነዚህ የማምረት አቅማቸው ቢያመርቱ ኑሮ ማግኘት ያለብንን እንደ ሀገር ማግኘት ያለብንን የሚያመላክቱ ናቸው። ጥናቱ ከዚህ በተጨማሪ ሰፊ ነው። በ5 ክልሎች በዋናነት ያድርግ እንጂ ከዚህ ከፍ ያለ ቁጥር አሃዞች ሊያሳዩ የሚችሉ ክፍተቶች መኖራቸውን ያመላከቱ። ለአብነት ያክል በኦሮሚያ ክልል የሚገኘው ደራራ ዳሌቾ 450 ሚሊዮን ብር ወጪ ወጥቶበት ከ7 ዓመት በፊት ቢጠናቀቅም አሁን ምንም አይነት ምርት እያመረተ አለመሆኑን፣ በአማራ ክልል የሚገኘው ርብ ግድብ መጀመሪያ ላይ 800 ሚሊዮን ብር ታስቦ ነበረ ፕሮጀክቱ ወደ ተግባር የገባው። አሁን ግን በመጓተቱ ምክንያት ወደ 2.4 ቢሊዮን ብር ከፍ ብሏል ወጪው። ስቲል ወይም እስካሁን ድረስ ወደ ማምረት ባለመግባቱ የአገሪቷን ለከፍተኛ ኪሳራ እየዳረጉ መሆኑን የሚያመላክቱት ጥናቱ እንግዲህ በ5 ክልሎችን ዋቢ አድርጎና እነዚህን 4 ፕሮጀክቶችን ዋቢ አድርጎ ምክረ ሀሳብ አስቀምጧል። አንደኛው ምክረ ሀሳብ ምንድነው? አስተዳደራዊ ጉዳዮችን ማሻሻል ነው። ሁለተኛው የፋይናንስ ችግሮችን መፍታት ነው። ሶስተኛው የህብረተሰቡን ማሳተፍ ነው። በዋናነት እነዚህ ፕሮጀክቶች የሚገኙበት አካባቢ ህብረተሰቡ ካለመሳተፉ ጋር ተያይዞ ህብረተሰቡ የኔነት ስሜት ስለማይሰማው በዛ አካባቢ ግጭቶች ከግድቡ ጋር ተያይዞ ያለመስማማቶች በመኖራቸው ወደ ተግባር ላለመግባቱ ዋና ምክንያት መሆኑ ተመላክቷል። ፖሊሲውን መፈተሽና ማሻሻል ያስፈልጋል ነው እንግዲህ የመስኖ ፕሮጀክቶች አሁን መንግስት የመስኖ ፕሮጀክቶች ፖሊሲ አለ ግን ተጨባጭ መሬት ላይ ያለውን ሁኔታ በማዕከል ባረገ መልኩና እነዚህን ጥናቶች በአካተተ መልኩ ፖሊሲውን ፈትሾ ወደ ተግባር ማስገባት ምርትና ምርታማነትን በማሳደግ የመስኖ ፕሮጀክቶችን ውጤታማ ከማድረግ አኳያ ከፍተኛ አስተዋጽኦ እንዳለው የተመላከተው። እንግዲህ እንደሚታወቀው እንደ ሀገር ከ3 በመቶ የነበረው የመስኖ ፕሮጀክት አጠቃቀም አሁን ወደ 12.5 በመቶ ከፍ ብሏል። ይህ ግን ጥናት የሚያመላክተው እነዚህ ክፍተቶች ቢፈቱና ሙሉ ለሙሉ ፋንክሽናል ቢሆኑ ወይም ተግባራዊ ቢደረጉ ኑሮ ከ30 እና 50 በመቶን በላይ ከፍ ሊል እንደሚችል ነው የሚያመላክተው። ለአሁን ያለኝ መረጃ ይህን ይመስላል። ሞላ እናመሰግናለን። መልካም ቀን ይሁንልህ።
ይህንኑ ጉዳይ ይዘን ነው የምንቀጥለው። ተመልካቾቻችን ተጨማሪ ምላሽ ለማግኘት እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በመስኖና ቆላማ አካባቢ ሚኒስቴር የመስኖ ግንባታ ፕሮጀክቶች ፕሮግራም ጽህፈት ቤት ኃላፊ ኢንጂነር ሃናን አህመድ ኑር ናቸው። ኢንጂነር እንኳን ደህና መጡ። እንኳን ደህና ቆያችሁ። ከእርሶ ጋር ቆይታችንን እንቀጥላለን። አንድ ዘገባ እጃችን ላይ ስላለ እሱን ወደ ተመልካቾች እናጋራና እንመለሳለን። ካነሳነው ጉዳይ ጋር በተያያዘ በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት ምርምር ማዕከል ኃላፊ የሆኑት ዶክተር ታደሰ ኩማ በሀገሪቱ ከፍተኛ ወጪ የተገነቡ የመስኖ ፕሮጀክቶችን ወደ ተግባር ማስገባት እንደሚገባ አንስተዋል። መሬት ላይ ምን አለ የሚለውም ማየቱ ጥሩ ነው። ለምሳሌ ትልቁ ተጨማሪ ኢንቨስትመንት ሳይሆን በከፊል ወይ ሙሉ ለሙሉ የማይሰሩ መስኖ ኢንቨስትመንቶች በርካታ ናቸው። እነዚህ ከፍተኛ ሀብት ፈሶባቸዋል፣ ከፍተኛ እውቀት ፈሶባቸዋል፣ ከፍተኛ ልፋትም ተደርጎባቸዋል። እንደው ጥቂቱን ለመጥቀስ ያክል በተለይ ከስኳር ማምረት ጋር ያሉትን እነ ተንዳሆም ማንሳቱ ተገቢ ይሆናል። እነዚህ መስኖዎቹ በሀገር ደረጃ ከተሰሩ ረዘም ያለ ጊዜም ቢሆን ከውጤት አኳያ እየሰሩ አይደሉም የሚል ነው አንደኛው። ሌሎችም እነ ጎዴ እነ አሊዌሮም እነዚሁ 20-30 ዓመት ሆኗቸዋል፣ ተሰርተዋል፣ ያለቁ ነገሮች ናቸው፣ ግን ተላልፈው ወደ ምርት አልገቡም። ባለድርሻ አካላት በመቀናጀት የፖሊሲ አማራጭ መተግበር እንደሚገባቸውም ኃላፊው ዶክተር ኩማ አንስተዋል። አንዱ ከፖሊሲ አኳያ የምናየው ተሰርተው በከፊል ወይም ሙሉ ለሙሉ የማይሰሩትን የመስኖ ልማት ኢንቨስትመንቶችን እንዴት ወደ ተግባር ማምጣት ይቻላል? ምን ብናደርግ ነው ወደ ስራ ማስገባት የምንችለው? ምንድናቸው አማራጮቹ? ለምንድን ነው የቆሙት? ምን ችግር ስላለባቸው ነው የሚለው በጣም ትልቅ አገራዊ ልማት ላይ መታየት የሚገባ የፖሊሲ ኢሹ ስለሆነ ምናልባት አንድ ደረጃ ከፍ ብለን ይህንን በዝርዝር አይተን ጉዳዩ ከሚመለከታቸው ከግብርና ሚኒስቴርም እንደዚሁ ከቆላማና መስኖ ሚኒስቴርም ከውሃና ኢነርጂ ሚኒስቴርም ሌሎች ጉዳዩ ከሚመለከታቸው ጋር በጋራ በመሆን ማየት ነው። በዚህ ጉዳይ ላይ ነው የምንቆየው። ተጨማሪ ሀሳብና ማብራሪያዎች እንዲሰጡን እንግዳ ጋብዘናል። ቀደም ሲል እንዳስተዋወቅናችሁ በመስኖና ቆላማ አካባቢ ሚኒስቴር የመስኖ ግንባታ ፕሮጀክቶች ፕሮግራም ጽህፈት ቤት ኃላፊ ኢንጂነር ሃናን አህመድ ኑር እዚህ ስቱዲዮ ነው የሚገኙት። ኢንጂነር ምላሽ ለመስጠት እዚህ ስቱዲዮችን ስለተገኙልን ከልብ እናመሰግናለን። እንግዲህ በሪፎርም የተከናወኑ ተግባራት ይኖራሉ፣ ይሄ ታሳቢ ይደረጋል፣ ምንም ጥያቄ የለውም። ቀደም ሲል ግን የተነሱት ደግሞ ጉዳዮች አሉ። ከዚህ ከመስኖ ልማት ፕሮጀክቶች ጋር በተገናኘ የመጓተታቸው ሂደት እንዲሁም ደግሞ ለረጅም አንዳንዶቹ 30 ዓመትም ጭምር የቆዩም ጭምር ናቸውና ከመጓተታቸው ጋር በተገናኘ ከችግር እንዲወጡ ምንድን ነው በእናንተ በኩል የተሰራው የሚለውን ጉዳይ እናስቀድም። እሺ፣ አመሰግናለሁ። ኢንፋክት እንደተባለው ያው የመስኖ ፕሮጀክቶች ለረጅም ጊዜ የቆዩ ናቸው። አብዛኛዎቹ የተነሱትም ቅድም ሲነሱ የነበሩትም ፕሮጀክቶች ምናልባት ለረጅም ዓመት የቆዩ ናቸው። አንዳንዶቹ ከ30 ዓመት በላይ፣ አንዳንዶቹ ከዛም በታች ቢሆኑ ግን ግድባቸው ተሰርቶ ውሃ ይዘው ለረጅም ዓመት ቆሞ የነበሩ ፕሮጀክቶች ናቸው። ያንን እንግዲህ ወደ ትግበራ ለማስገባት መንግስት በጣም ብዙ ኤፈርቶች አድርገዋል። በአሁኑ ሰዓት ላይ ያው አንዱ መስኖና ቆላማ አካባቢ ሚኒስቴር የተቋቋመበትም ዋናው ዓላማ እነኚህን የመስኖ ፕሮጀክቶች ወይም ደግሞ የሀገሪቷ ያላትን ትልቅ የመስኖ ፖቴንሻል የውሃ ፖቴንሻል የሀገራችንን የወይዘር ኮንዲሽን በመጠቀም አገራችንን ከፍተኛውን ልማት ማምጣት የምችልበትን ሁኔታ ማመቻቸት ነው። ከዚህ ጋር በተያያዘ መስኖና ቆላማ አካባቢ ሚኒስቴር ሁለት አይነት ፕሮጀክቶችን ነው እየሰራ የሚገኘው። አንደኛው ተጀምረው ያው በሂደት ላይ የነበሩ ወይ ደግሞ አዲስ የተጀመሩ ፕሮጀክቶች ናቸው። ሁለተኛው እነኚህ ቆሞ የነበሩትን ፕሮጀክቶች ደግሞ ወደ ልማት ማስገባት ነው። እነኚህ ፕሮጀክቶች በአሁኑ ሰዓት ላይ ወደ ልማት እየገቡ ይገኛል። ያንንም ለማድረግ ሚኒስቴር መስሪያ ቤቱ መቋቋም ብቻ ሳይሆን ስፔሻሊ ካለፈው አንድ ዓመት ወዲህ ደግሞ በደንብ ፎከስ ተደርጎ የፕሮጀክት አደረጃጀት እንደ አዲስ እንዲደራጅ ተደርጎ አዲስ ራሱን የቻለ ስትራክቸር እንዲኖረው ተደርጎ የግብዓት አቅርቦት ችግር እንዲፈታ በማድረግ የተሻለ የፋይናንስ ድጋፍ በማድረግ
እንዲሁም ከኮንትራክተርና ከኮንሰልታንት ጋር ያለውን ጋፕ በደንብ በመነጋገር የዲዛይን ችግሮችን በመቅረፍ እንዲሁም የሶስትዮሽ ውል በማሰር ፕሮጀክቶችን በአፋጣኝ ወደ ልማት የሚገቡበት ነገር እየተካሄደ ነው የሚገኘው። ሶ ከዚህ አንጻር ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። እነዚህ ፕሮጀክቶች ቀደም ሲል በቁጥሮችም ለማሳየት እንደተሞከረው ጥናቶችም እንደሚያመላክቱት ከሆነ ባሉበት መቆማቸው ሀገሪቱን ዋጋ እያስከፈለ እንደሆነ አይተናል። ብዙ ኪሳራ እየዳረገ ስለመሆኑ አንስተናል። ወደ ተግባር ቢገቡ ኖሮ ደግሞ ብዙ የተሻለ ልማትን መስራት ይቻል ነበርና ከዚህ አንጻር ምናልባት በረጅም ጊዜም ሊሆን ይችላል በአጭር ጊዜ እነዚህ ፕሮጀክቶች ላይ ትኩረት አድርጎ ለመስራት የተያዘው ነገር ምንድን ነው? ልክ ነው። ከጥናቱ ብጀምር ምናልባት ጥናቱ ላይ ትንሽ እኔ ሪዘርቬሽን አለኝ። ምክንያቱም መስኖና ቆላማ አካባቢ ሚኒስቴር ወይም ጉዳይ በደንብ እየሰራበት የሚገኘው እና ጥናት ያጠናው አካል ምናልባት ከሚኒስቴር መስሪያ ቤቱ ጋር በቅርበት ሰርቶ ትክክለኛው መረጃ ቢያገኝ ኖሮ የተሻለ ይሆን ነበር። ሆኖም ምናልባት የተጠቀሱት አሃዞች ትክክል ናቸው ብዬ አላምንም። ምክንያቱም ጥናቶች ስላሉ ማለት ነው። ጥናቶች ሲደረጉ ከእናንተ አሃዛዊ መረጃዎችን እንዲሁም ሌሎች ነገሮች አልተወሰዱም። ኤግዛክትሊ አልተወሰድም። ለዛ ነው አሁን ብዙ ሰርፕራይዚንግ ቁጥሮች እያየን ያለ ነው። ግን ቢሆንም ሙሉ ለሙሉ ወደ ልማት አስገብተናል ማለት አንችልም። ምክንያቱም እንደተባለው ትልልቅ ሄክታሮች ወደ ልማት እንዲገቡ እንቅስቃሴ እየተደረገ ቢሆንም ሙሉ ለሙሉ ለማስገባት እነኚህ ፕሮጀክቶች ከመጡበት ጀምሮ ስናይ አብዛኛው ለስኳር ኮርፖሬሽን የተዘጋጁ መሬቶች ናቸው እና አሁንም ስቲል ስኳር ኮርፖሬሽን ስር ያሉ ልማት እንትኖችም አሉ። ግን የመስኖ ፕሮጀክቶች ዞሮ ዞሮ እናንተን የሚመለከቱ ቆላማና የመስኖና ቆላማ አካባቢ ሚኒስቴር የሚመለከቱ ናቸው አይደል? ቀደም ሲል የተዘረዘሩት በቢሊየን ብሮች ኪሳራ እያደረሱ ነው በሚል የተዘረዘሩት አንዳንዶቹ ደግሞ የማምረት አቅማቸው 220 ሺህ 660 ሺህ ሆነው አሁን ላይ ምንም የማያመርቱ አንዳንዶቹ ደግሞ በጣም ዝቅተኛ የሆነ የማምረት አቅም ጭምር ያላቸው ናቸው የተጠቀሱትና ጥናቱ እነዚህን ጉዳዮች መሬት ላይ ያሉ ጉዳዮችን ጭምር በተጨባጭ ዳሰሰ እንደሆነም ጭምር እየተገለጸ ነበረ እና ከዚህ አኳያ እናንተ ምላሽ ምንድን ነው? ምክንያቱም አሁን 220 ሺህ የተባለው ራሱ ቁጥር በዛ ደረጃ የሚያመርት እንትን የለንም የመስኖ ፕሮጀክት ማለት ነው። ከሰምን ለምሳሌ ብንወስድ 20 ሺህ ሄክታር ነው። ከ20 ሺህ ሄክታሩ እንግዲህ እንደተባለው በፊት የተሰራው ግድቡ ነበረ። አሁን ኢንፍራስትራክቸር እያስገባን ያለ ነው። በአሁኑ ኦልሞስት ወደ 5000 ሄክታር ወደ ልማት አስገብተናል ማለት ነው። እየለማም ነው ያለው። ብዙ እየለሙ ያሉ እንትኖች አሉ። ተንዳሆም በተመሳሳይ መልኩ ማለት ነው። ማክሲመም 33 ሺህ ሄክታር ነው የሚባለው። አሁን ግን ከዛ በከፊል ነው ባለው ውስን በጀት ያለውን ያው አባንደንት ሆኖ የነበሩ ፕሮጀክቶች ስለነበሩ በከፊል እያስገባ ነው የምንገኘው። ጎዴም እንደዛው ጎዴ ኦልሞስት ወደ 7600 ሄክታር በፈርስት ፌዝ አስገብተናል። ወደ ልማት እየገቡ ነው ያሉት። ምንም አይነት ልማት የለውም የሚለው ነገር አንቀበለው። ምክንያቱም ሄዶ ማረጋገጥ ስለሚቻል ማለት ነው። ብዙ ልማት ለምሳሌ ጎዴ ላይ ሽንኩርት እየተመረተ ነው የምናየው። እዚህ ከተማ ውስጥ የምናየው ሀብሀብ አብዛኛው ከዛ ነው የሚመጣው። ሩዝ እየተመረተ ነው ያለው በጣም ብዙ። ከሰምም ጋር ብንሄድ ብዙ እስከ ጥጥ ድረስ እየተመረተ ነው ያለው እና እነኛን ነገሮች ምናልባት መሬት ላይ ወርዶ ማየት አስፈላጊ ነው። ምናልባት ኢንጂነር ግን እዚህ ላይ በእናንተ ተቋም በኩልም የመስክ ምልከታ የተደረገባቸው በጣም የተጓተቱ ፕሮጀክቶች ነበሩና እነዚህ በሙሉ አቅማቸው እያመረቱ አይደለም፣ ምንም እያመረቱ አይደለም ብቻ ሳይሆን በአቅማቸው በሚጠበቅባቸው ልክ እያመረቱ ባለመሆናቸው ነው ችግሩ የተፈጠረው የሚልም ነገር ስላለ እንደ አጠቃላይ ግን በተቋማችሁ በኩል እነዚህን ችግሮች ለመፍታት የታቀዱ እቅዶች ካሉ እነሱን ደግሞ እናንሳ። አሁን ምንድነው ፕሮጀክቱን ፎከስ አድርገን ፕሮጀክቶችን አስጨርሰን በያዝነው ኮንትራት መሰረት አስጨርሰን ወደ ልማት እያስገባን እንገኛለን። እንደ ፕሮጀክት መጓተት ማየት እንችላለን፣ ግን አሁን እንደ ደረሰ ጉዳትና ወደ ልማት እያስገባን ነው። እንዳውም በፊት ባለመሰራታቸው አተነው የነበረውን ነገር ለማምጣት ነው እየታገልን ያለ ነው ማለት ነው። በዛ ሌቭል እያስገባን እንገኛለን። አሁን ቅድምም እንደገለጽኩት የነኚህ ፕሮጀክቶች እንደ ኮንትራት የመጓተት ነገሮችን ግን ለመፍታት አዲስ አደረጃጀት የፕሮጀክት አደረጃጀት ፈጥረን ትራይፓርቲ አግሪመንት ላይክ በሶስትዮሽ አግሪመንት አስረን የተሻለ በጀት መንግስት እየመደበ በጣም ትኩረት ተሰጥቶት እንዳውም እኔ የፖሊሲ ችግር ጋፕ ምክንያቱም መንግስት ከዚህን ጊዜ በፊት እንደ አሁን ጊዜ በፍጹም በመንግስት ትኩረት መስኖ አግኝቶ አያውቅም። ደ ማክሲመም ኤፈርት እና ደ ማክሲመም ትኩረት ባገኘበት ሰዓት ላይ እንደዚህ አይነት ነገር ባይነሳ ጥሩ ነበር። ሆኖም ግን የተሻለ ገና ብዙ ይጠበቅብናል። አዎ ይጠበቅብናል። ምክንያቱም የኛ የመስኖ ፖቴንሻል በጣም ከፍተኛ ነው።
ከአብዛኛው አፍሪካ ሀገሮች ከፍተኛ የመስኖ ፖቴንሻል ያለን አገር ነን። ሶ በዛ ሌቭል ተሰርቶ መደረስ ያለበት ቦታ መደረስ አለበት። በዛ ሌቭል ነው አቅደን እየተንቀሳቀስን ያለ ነው። ያለ የሪሶርስ ሊሚቴሽን ሊኖር ይችላል። እሱን በተቻለ መጠን ግን ከብዙ ፕሮጀክቶች ፎከስ ተሰጥቶ ከብዙ ፕሮጀክቶች ትኩረት ተሰጥቶ፣ ምክንያቱም ይሄ መስኖ ማለት ቀጥታ ማህበረሰቡን አድሬስ የሚያደርግ ፕሮጀክቶች ናቸው። ለዛ ትኩረት ተሰጥቶ ወደ ልማት እንዲገባ እየተደረገ ይገኛል። አሁንም በቅርብ የምናስመርቃቸው ፕሮጀክቶች አሉ። ብዙ ፕሮጀክቶች እያጠናቀቅን ነው የሚገኘው። እነኚህ የምንላቸው ፕሮጀክቶች ጠቅላላ በሚቀጥለው ዓመት ማክሲመም የሚጠናቀቁ ናቸው ሁሉም ማለት ነው። ስለዚህ ወደ ስራ ይገባሉ ማለት ነው የሚቀጥለው ዓመት። ጥሩ የሚኖረውን ለውጥ ደግሞ በቀጣይ አብረን ተገናኝተን የምናነሳው ይሆናል። እናመሰግናለን። በቆላማና በመስኖና ቆላማ አካባቢ ሚኒስቴር የመስኖ ግንባታ ፕሮጀክቶች ፕሮግራም ጽህፈት ቤት ኃላፊ ኢንጂነር ሀናን አህመድ ኑር ለሰጡ መረጃ ከልብ እናመሰግናለን። መልካም ቀን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ አካባቢን ለመጠበቅ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር፣ ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያው ሆነ ሙያው ምን ያህል ተሳታፊ ነው? ለኢትዮጵያ እንደ ደኖቿ፣ እንደ ከርሰ ምድር ሀብቶቿ፣ እንደ ወንዞቿ፣ እንደ ሐይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት ዛሬና ነገ እንመለከታለን። ከዜና ኢትዮጵያ ጋር ናችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። አብራችሁን ስላላችሁ እናመሰግናለን። ከአጀንዳ ጉዳያችን መለስ ብለን ደግሞ ወደ ሌሎች ዘገባዎቻችን እናልፋለን። በሀገሪቱ የሰላም አየር እንዲነፍስ ለማድረግ በሚደረገው ጥረት ከሰልጣኝ መሰረታዊ ወታደሮች ከፍተኛ ኃላፊነት እንደሚጠበቅ በሀገር መከላከያ ሚኒስቴር የመረጃ ዋና መምሪያ ኃላፊ ጀነራል ጌታቸው ጉዲና ገለጹ። ጀነራል ጌታቸው ይህንን ያሉት በኢፌዴሪ መከላከያ ሚኒስቴር የደቡብ ዕዝ ምዕራብ አባያ ማሰልጠኛ ማዕከል ያሰለጠናቸውን 1202 አመራሮችና ሰልጣኞችን በዛሬው ዕለት ባስመረቀበት ወቅት ነው። ሰልጣኞች ያገኙትን የመከላከያ እውቀት በአግባቡ በመጠቀም ባሉበት አካባቢ የጸረ ሰላም ኃይሎችን እኩይ ተግባር ማምከን እንዳለባቸውም አሳስበዋል። ሰልጣኞች የመከላከያ ሳይንሱን በጥበብ ደግፈው ግዳጅ ለመወጣት የሚያስችል ከፍተኛ ልምድ ማግኘታቸውን የገለጹት ደግሞ የደቡብ ዕዝ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ቦጋለ
ተገኔ ናቸው። ለሰልጣኞች ቴክኒካዊና ታክቲካዊ ውጊያ ማካሄድ የሚያስችል ስልጠና መሰጠቱን የገለጹት ዋና አዛዡ ማዕከሉ በ2017 ዓ.ም የስልጠና ወቅት ከ5467 በላይ አመራሮችና አባላትን ስለማሰልጠኑ ተናግረዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ መሰረት ተመራቂዎች ወታደራዊ ትርኢቶችን ያቀረቡ ሲሆን የላቀ ውጤት ላስመዘገቡ ሰልጣኞች እውቅናም ተሰጥቷቸዋል። በምዕራብ ጎጃም ዞን በዘንድሮ ዓመት የአረንጓዴ አሻራ ከ114 ሚሊዮን በላይ ለተከላ የደረሱ ችግኞች መዘጋጀታቸውን የዞኑ ግብርና መምሪያ ገለጸ። በዞኑ በዚህ ዓመት የሚከናወነውን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በውጤታማነት ለማከናወን የሚያስችል በቂ ዝግጅት መደረጉም ተገልጿል። ራሄል ፍሬው በምዕራብ ጎጃም ዞን ከ9720 በላይ ችግኝ ጣቢያዎች ለዘንድሮ የአረንጓዴ አሻራ የችግኝ ዝግጅት ላይ ይገኛሉ። በጃቢ ጠህናን ወረዳ የሚገኘው አረራ ችግኝ ጣቢያም አንዱ ነው። በጣቢያው በማንጎ ክትባ ሙያ የተሰማሩ ወጣቶች የማንጎ ፍራፍሬ ችግኞችን ዝርያ በማሻሻል አዲስ እውቀትና ልምድ እያገኘን ነው ሲሉ ዝግጅታቸውን ይገልጻሉ። ወደ 5 አይነት አቮካዶዎች አሉ፣ ዝርያ የተሻለ ዝርያ ማንጎ 3 አይነት ዝርያዎች አሉ እና እነዚያን እንትን እያለ የተሻለ ዘር ለአርሶ አደሩ ማሰራጨት ነው። ያልተከተበው እና ይሄ በጣም ልዩነት አላቸው። የተከተበው በጣም አሪፍ ነው። ያልተከተበው ግን ያው ከ7 ዓመት በኋላ ስለሚያፈራ ጥቅም የለውም። ይሄ ግን ከ4 ዓመት ከ3 ዓመት ወጭ ገቢ ይሰጣል። ይሄኛው የተከተበው ማለት ነው። ያኛው ያው በ7 ዓመት አንዴ ነው የሚሰጥ ማለት ነው። ይኖካሉ ማለት ነው። ያልተከተበው ማለት ነው። አቮካዶ አሁን 4 ዓመት ይደርሳል። የጃቢ ጠህናን ወረዳ ግብርና ጽሕፈት ቤት ኃላፊ አስቻለው ሞሴ እንደሚሉት የአረንጓዴ ልማት ስራ በሀገር በተሰጠው ትኩረት ልክ እየተሰራ ነው። ለዘንድሮም ከ6000 በላይ የችግኝ ጣቢያዎች በወረዳው ዝግጅት አጠናቀዋል። ወደ 13.1 ሚሊዮን ችግኝ እናፈላለን ብለን በቅድ ይዘናል። 11.15 ሚሊዮን ችግኝ አፍልተናል። ይህም የተፈላው ችግኝ ጣቢያ በአብዛኛው የመንግስት 4 የችግኝ ጣቢያዎች አሉ። ከ4 የችግኝ ጣቢያዎች ውስጥ አንዱ አረራ ችግኝ ጣቢያ ነው። ሌሎች ችግኝ ጣቢያዎች አሉ። እንደ ጥቅል ግን በዚህ መልኩ ወደ 11.15 ሚሊዮን ችግኝ ማፍላት ችለናል። የኢኮኖሚ ተጠቃሚነትን የሚያሳድጉ የቡናና አትክልትና ፍራፍሬ ችግኞች ስርጭትም ቀዳሚ ይሆናል ብለዋል። በአረንጓዴ አሻራ አብረን ማስገባትም ያለብን የፍራፍሬ ልማት ስለሆነ የፍራፍሬ ልማት አንደኛው የቡና ልማት ነው። ወደ 370 ሺህ ቡና አፍልተናል። ሌላው ፍራፍሬ ልማት ነው። ፍራፍሬ አቮካዶና ማንጎን በተመለከተ በጣም ፖቴንሻል የሆኑ ቀበሌዎች ስላሉን ለነዚህ ፖቴንሻል ቀበሌዎች የሚሆን ችግኝ ከማፍላት አኳያ ወደ 210 ሺህ በቅድ ይዘን 167 ሺህ የማንጎና የአቮካዶ ችግኝ የማፍላት ስራ ሰርተናል። የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማሲ አንተነህ ለተያዘው ዓመት የአረንጓዴ ልማት ስራም ከ11381 ሄክታር በላይ የተከላ ቦታ ተዘጋጅቶ የጉድጓድ ቁፋሮና ሌሎች የቅድመ ዝግጅት ስራዎች በመከናወን ላይ ናቸው። 32 ሚሊዮን ችግኝ በላይ በእነዚህ ቦታዎች ላይ እንተክላለን ብለን ተዘጋጅተን እየሰራን ያለው ማለት ነው። ይሄም አሁን የተከላ ጊዜያቸው የደረሰና ኦልሞስት ወደ ተከላ ቅድመ ዝግጅት ጨርሰው ሬዲ የሆኑበት ሁኔታ ነው ያለው። ምናልባትም ይሄ አራራት የምትመለከቱት አንዱ ጣቢያ ይሄ ስለሆነ እዚህም ያሉትን ማየት ይቻላል። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ በዞኑ ትኩረት የተሰጣቸው የቡናና የአቮካዶ ልማትን ጨምሮ የደንና ሌሎች አትክልትና ፍራፍሬ ችግኞች የዘንድሮ ዋና ትኩረቶች ናቸው። ለኢቲቪ ራሄል ፍሬው ባህር ዳር። በተያያዘ በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር 1.6 ቢሊዮን ችግኞች መዘጋጀታቸውን የክልሉ ግብርና ቢሮ አስታወቀ። በክልሉ ከ69 ሺህ በላይ በሆኑ ችግኝ ጣቢያዎች ዝግጅት እየተከናወነ መሆኑን የገለጸው ቢሮ በበጀት ዓመቱ የችግኝ ማፍላት ቅድመ ዝግጅት እስካሁን 1.6 ቢሊዮን ችግኝ ለተከላ ስለመዘጋጀቱም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ባልደረባችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች ከባህር ዳር የኤቢሲ ስቱዲዮ። ራሄል እንዴት ቆይተሻል? በድጋሚ ተገናኝተናል። ለዘንድሮ አረንጓዴ አሻራ ዝግጅት በተለይ የችግኝ ጣቢያዎች ዝግጅት ምን ይመስላል?
አመሰግናለሁ። በምዕራብ ጎጃም ዞን እንደተመለከትነው የአረራ ችግኝ ጣቢያን ጨምሮ በአማራ ክልል ከ69 ሺህ በላይ የችግኝ ጣቢያዎች ይገኛሉ። እንግዲህ ከነርሰሪ ጀምሮ በተለይ አትክልትና ፍራፍሬን በማዳቀል ዘመናዊ የሆነ የግብርና ስርዓትን ማስከተል የሚችሉ ብሎም ደግሞ የኢኮኖሚ ተጠቃሚ የሚያደርጉ አርሶ አደሩን የኢኮኖሚ መሰረት የሚፈጥሩ አትክልትና ፍራፍሬዎች ቡናን ጨምሮ በስፋት እየለማ ነው የሚገኘው። በዘንድሮ የአረንጓዴ አሻራ መርሃ ግብር እንግዲህ የተፈጥሯዊ የሆኑ የተሰሩባቸው ስራዎች የስነ አካላዊ ስራ የተከናወነባቸው የእርሻ ቦታዎችና የጋራዎችን ጨምሮ በርከት ያሉ ቦታዎች በአረንጓዴ ልማት ይሸፈናሉ። እንግዲህ የማህበረሰቡን ኢኮኖሚያዊ ተጠቃሚነት የሚያሳድጉ እንዲሁም የተፈጥሮ ሚዛንን መጠበቅ የሚያስችሉ የደን ችግኞችን ጨምሮ ማለት ነው በርከት ያሉ የአረንጓዴ አሻራ አይነቶችን ወይም ደግሞ የችግኝ አይነቶች ዝግጅት እየተከናወነ ነው የሚገኘው። በክልሉ 69 ሺህ በሚሆኑ በእነዚህ የችግኝ ጣቢያዎች እንግዲህ የግንቦት ወር የችግኝ ዝግጅት ማገባደጃ ወር ነው። ከችግኝ ዝግጅትን ባለፈ ደግሞ በጉድጓድ ቁፋሮና ሌሎች የአረንጓዴ አሻራ መተግበር ለሚያስችሉ የቅድመ ዝግጅት ስራዎች የመገባደጃው ቀናት ላይ ነው የምንገኘውና በአማራ ክልል 1.6 ቢሊዮን ችግኝ ለመትከል ታቅዶ እየተሰራ ነው የሚገኘው። በተለይ የችግኝ ዝግጅቱን በምንመለከትበት ጊዜ ቀደም ብለን የተመለከትነውን የችግኝ ጣቢያ ጨምሮ በርካቶቹ እንደ አግሮ ኢኮሎጂያቸው ወይም አካባቢያዊ ተፈጥሮ ባህሪያቸው መሰረት ያደረገ የችግኝ ዝግጅት እያደረጉ ነው የሚገኙት። እንግዲህ ብዙዎቹ ደግሞ ከደን ባለፈ አትክልትና ፍራፍሬን መሰረት አድርገው በስፋት እየሰሩ መሆኑን ተመልክተናል። ምዕራብ ጎጃም፣ ምስራቅ ጎጃም አካባቢዎች ደግሞ ቡናንም በስፋት እየሰሩበት የሚገኙ አካባቢዎች ናቸው። በአጠቃላይ እንግዲህ በክልል ደረጃ ይህንን ችግኝ ለማፍላት የታቀደውን እቅድ ማሳካት መቻሉን ነው የክልሉ ግብርና ቢሮ ያስታወቀው። ለአሁን ያለ መረጃ ይህንን ይመስላል። አመሰግናለን ራሄል። መልካም ቀን። ዜና ኢትዮጵያም እየተከታተላችሁ ትገኛላችሁ። ከውጭ መረጃ ምንጭ ወዳገኘነውና ለዝርዝር ወደ መረጥነው ርዕሰ ጉዳይ እናልፋለን። ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱላት ጠየቀች። አሜሪካም የኢራንን ፍላጎት የሚሞላና ተቀባይነት ያለው ያለችውን ሰነድ ለኢራን ብትልክም ኢራን አልቀበለውም ብላለች። መሐመድ አልቃድር ካሚላን በርኸላፍ ቀዋኒን በይነልመለል ሀስት። እኒህ ሰው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። ሰውየው አምስተኛው የኢራን አሜሪካ የኒውክሌር ንግግር ያለበቂ ስምምነት በሮም ሲጠናቀቅ ይህ የኒውክሌር ውይይት የተወሳሰበ ነው አሉ። ሲሻቸው ወደ ስምምነት የሚጠሩት እናም የሚያቋርጡት ሰው ትራምፕ ደግሞ ጥሩ ንግግር አድርገናል፣ ሂደቱ በሰላም የሚቋጭበት መንገድንም አግኝተናል አሉ። ኢራን ለ20 ዓመታት ያክል የኒውክሌር መርሃ ግብሯ በፍተሻዎች የተረጋገጠና ለተፈለገለት ዓላማ ይውል ነበር። እንደ አውሮፓውያን አቆጣጠር ከ1979 በኋላ ኢራን ዓለም አቀፍ የኒውክሌር ትብብሮችን አቋርጣ በራሷ መንገድ የኒውክሌር መርሃ ግብሯን በድብቅ አስቀጠለች። ከዚህ በኋላ ታዲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ከአሜሪካ ጋር በርካታ ንግግሮችን ይህንን የኒውክሌር መርሃ ግብሯን እንድታቆም ንግግሮች ተደርገው ነበር። አንዳቸውም ግን የተሳኩ አልነበሩም። አሁንም ዓመታት ተሻግረው አሜሪካና ኢራን በኒውክሌር መርሃ ግብር ላይ አንዴ በኦማን አንዴ በሮም ድርድራቸውን እያደረጉ ቢገኙም አሁንም ፈር የያዘ ንግግርን ማድረግ አልቻሉም። ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር የተሳካ እንዲሆን ማዕቀቦች እንዲነሱላት አሜሪካን ትጠይቃለች። ለ5 ዙሮች ያክል በኢራን የኒውክሌር መርሃ ግብር ዙሪያ ንግግር ላይ ያሉት አሜሪካና ኢራን አሁንም 5 ዙሮችን ያክል ንግግር ቢያደርጉም መተማመን የታየበትን ድርድር ግን ማድረግ አልቻሉም። አሜሪካ የኢራንን ፍላጎት የሚሞላና ተቀባይነት ያለው ያለችውን ሰነድ ለኢራን ልካለች። ኢራን በበኩሏ አሜሪካ ያዘጋጀችው ሰነድ ግልጽነት የጎደለው እንደ መነሻ እንኳን ሆኖ የማያገለግል ስትል ነቅፈዋለች። ይህንን ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዲህ ሲሉ ገልጸውታል። አሜሪካ ተቀባይነት ያለው ሰነድ ስትል ያቀረበችው ይህ ተቀባይነት የሌለውና ኢራን ማዕቀቦቿን እንዴትና በምን መንገድ መነሳት እንዳለበትም ያላካተተ ሲሉ ነቅፈውታል። ከተባበሩት መንግስታት ድርጅት አፈትልኮ የወጣ ሪፖርት እንደሚያመላክተው የኢራን የዩራኒየም ምርቷ 60 በመቶ ስለማደጉ ያትታል። 90 በመቶ የሚሆነው ደግሞ የአቶሚክ ጦር መሳሪያዎችን ለማምረት እንደምትጠቀምበትም ነው ይኸው ሪፖርት የሚያመላክተው። ቃል አቀባይ ባጋይ ይህንን የተንጋደደ ሪፖርት ሲሉ የምዕራባውያን ሀገራት
የተባበሩት መንግስታት ድርጅትን ከኢራን ፍላጎት በተጻራሪ እንዲቆም ለማድረግ የሄዱበት ነው ሲሉም ይኮንኑታል። ኒውዮርክ ታይምስ ከከፍተኛ ባለስልጣናት አገኘሁት ባለው መረጃ አሜሪካ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቋረጥ ትሻለች ብሏል። አሜሪካ አዲስ ባዘጋጀችው እቅዷ ላይ ይህንን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ በማለዳው ትሩዝ በተሰኘው የማህበራዊ የትስስር ገጻቸው ላይ እንቅጩን ተናግረው አረጋግጠውታል። ኢራን ሙሉ በሙሉ የኒውክሌር ምርቷን ማቆም አለባት ሲሉም በዚሁ ገጻቸው ላይ አስፍረዋል። ይህንን የአሜሪካ እቅድ አሜሪካ የኢራንን ፍላጎት የሚሞላ ብትለውም እኛ አሜሪካ የላከችውን መልእክት ተቀብለናል፣ ነገር ግን አላጸደቅነውም፣ መልእክቱን መውሰድ መቀበል አይደለም ብለዋል የቴሄራኑ ሰው ባጋይ። ሮይተርስ በዘገባው እንዳመላከተው ደግሞ አንድ ማንነታቸው ያልተጠቀሰ የኢራን ዲፕሎማትን ዋቢ በማድረግ ኢራን አሜሪካ ያቀረበችውን አዲስ ሰነድ ውድቅ የሚያደርግ ሌላ ሰነድን እያዘጋጀች ስለመሆኗ ዘግቧል። ይህ ደግሞ ኢራንና አሜሪካ እያደረጉት ያለውን ንግግር የተሳካ እንዳይሆን ያደርገዋል። አሁን ደግሞ የውጭ ምንዛሪና ዓለም አቀፍ ግብይት መረጃን በተንቀሳቃሽ ምስል እናጋራችሁ። ለዜና ኢትዮጵያ ወደ ተመረጠ ስፖርታዊ መረጃ ነው የምናልፈው። አሰልጣኝ ሉዊስ ኤንሪኬ ለፒኤስጂ በዚህ ደረጃ መለወጥ ቁልፉ ሰው ስለመሆናቸው ይነገራል። አሰልጣኙ የመልበሻ ክፍሉን አደብ ያስገዙበት መንገድና የስልጠና መንገዳቸው እንኳን ዛሬ ነገም ተስፋ የሚጣልበት ጥሩ ቡድን ገንብቶላቸዋል በሚልም ይሞገሳሉ። አብርሃም ተስፋዬ ዝርዝር አለው። ከቅዳሜው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ሉዊስ ኤንሪኬ ከተጫዋቾቻቸው ጋር የነበራቸውን የደስታ አገላለጽ ለተመለከተ በቡድን ውስጥ የተፈጠረው ከልክ ያለፈ መከባበርን ይገነዘባል። ይህ ላለፉት ዓመታት በፓሪሳውያን ዘንድ ሲናፈቅ የከረመ አሁን በተግባር የታየ የሁለት ዓመታት የለውጥ ውጤትም ሆኗል። ሊኪዩፕ ላይ በጦማሪነት የሚያገለግለው የፓሪሱ ተወላጅ ፔር ኢታኒ ሜኒዚዮ ስለዚህ ክለብ ባሰፈረው ጽሑፉ እንዲህ ይላል። ሰዎች በባለፉት ጥቂት ዓመታት በዚህ ቡድን ውስጥ የባለስልጣናት ጣልቃ ገብነት እንዳለ ይናገራሉ። እውነታው ግን ይህ አይደለም። ከክለቡ በላይ ስም የተሰጣቸው ተጫዋቾች ይህን ቡድን በግላቸው እስኪበቃቸው ዘውረውታል። ስማቸውን ግን መጥቀስ አልፈልግም። ክሪስቶፈር ጋልቴ ጥሩ ሀሳብ የነበራቸው አሰልጣኝ ነበሩ፣ ግን የመልበሻ ክፍሉን ጫና ለመቋቋም ብርታቱ አልነበራቸውም። ስራቸውን ላለማጣት ብቻ ሲሉ ዝምታን መርጠው መጨረሻቸው አላማረላቸውም። ሞሪሲዮ ፖቼቲኖም ቢሆኑ ከዚህ የተሻለ ታሪክ የላቸውም። የኮከቦች ስብስብ የነበረውን ቡድን መስመር ማስያዝ ሲገባቸው መለሳለሳቸው ከስንብት አላዳናቸውም። ቶማስ ቱዌልና ኡናይ ኤምሬም ቢሆኑ ከዚህ የተለየ ነገር በፓሪሱ ቤትም መፍጠር አለመቻላቸው ያለፈ ታሪካችን ነው። ሉዊስ ኤንሪኬ ግን እንደዚህ አይነት አሰልጣኝ አይደሉም። የክለቡ ባለቤቶች እንደመረጧቸው ሲያውቁ እንዲህ ሲሉ ተናገሩ። እኔ አሰልጣኝ የምሆን ከሆነ እንደ አሰልጣኝ መከበር ፈልጋለሁ። መልበሻ ክፍል ውስጥ ሁሉም ሊሰማኝ ይገባል። ይህን ካደረጋችሁ ስራዬን መጀመር ችላለሁ ሲሉ ተናገሩ። ቃል ተገባላቸውና ስራቸውን ጀምሩ። ይሄው ዛሬ በፓሪስ የተመለከታችሁት ሆነ ሲልም ተናገረም። ይህ እውነት ነው። ሉዊስ ኤንሪኬ በፓሪስ ሴን ጀርመን ቤት ማንም ያልጻፈውን አስገራሚ ገደል ሰርተዋል። አስቀድሞ የሚፈልጓቸውን ተጫዋቾች ለይተው የማይፈልጓቸውን አሰናበቱ። ክፍተቴ ነው ብለው ባመኑት ቦታ ደግሞ 239 ሚሊዮን ፓውንድ ወጪ አድርገው ወሳኝ የተባሉ ተጫዋቾችን አስፈረሙ። ከዛ ወደ ተግባር ስራቸው ገቡ። ከፓርክ ዴ ሰን ፕሪንስ 25 ደቂቃ በሚወስደው የክለቡ የልምምድ ቦታም ያልተለመደ ነገር አደረጉ። ተጫዋቾች ከመሬት ጋር የተሻለ ቁርኝነት እንዲኖራቸውና በጫማ ብዙ ከመቆየት የተነሳ ለአለርጂክ እንዳይጋለጡ በማሰብ ልምምድ ከመጀመራቸው አስቀድሞ ለ25 ደቂቃ በሜዳው ላይ
በባዶ እግራቸው እንዲመላለሱ አደረጓቸው። ይሄ አሰልጣኝ ሉዊስ ኤንሪኬ ፓርክ ዲ ሰን ፕሪንስ ከደረሱበት ጊዜ አንስቶ እስካሁን ድረስ የሚተገበር ስራ ነው። ለ30 ደቂቃ ደግሞ በተናጠልና በቡድን እንዲያማሙቁ ያደርጓቸዋል። 1 ደቂቃ የሚያባክን ተጫዋች ክለቡ በቀጣይ በሚያደርገው ጨዋታ ላይ ዋጋም ይከፍላል። ይህ የአሰልጣኙ የማይናወጥ መመሪያ ነው። ሌላኛው አስገራሚው ነገር አሰልጣኙ በዚህ ዓመት የተገበሩትን ያጨዋወት መንገድ በወረቀት ላይ ለተጫዋቾቻቸው ካስረዱ በኋላ ሜዳ ላይ በተግባር ምን ያክል ተግብሮታል ለማለት በልምምድ ወቅት ከፍታ ላይ ሆነው ቁልቁል የመመልከት ልምድ እንደነበራቸውና ስህተቱን ለመለየት አማራጭ አድርገው ስለመጠቀማቸውም ተሰምቷል። በተክለሰውነት በአንድ ተጫዋች በቀላሉ የማይገፉና በግል ክህሎታቸው ሀሳባቸውን ወደ ተግባር መቀየር የሚችሉ ተጫዋቾች እንዲሆኑ በማድረግ አሰልጣኙ ሰፊ ስራዎችን ሰርተዋል። እየጠፋን የተባለለትን ኦስማን ዴምቤሌን ጨምሮ ኪቪቻ ካቫለስኬሪያ፣ ዲዘርዶዌ እና ሁሉም የቋሚነት እድል የሚሰጣቸው ተጫዋቾች ሜዳ ላይ አንድ ነገር መፍጠር እንዲችሉ ያልነጠፈውን እውቀታቸውንም አካፍለዋቸዋል። ሉዊስ ኤንሪኬ በአመቱ የሶስትዮሽ ዋንጫ ማሳካታቸው ብቻ የፓሪስ ሴን ጀርመን ስኬት አይደለም። በዚህ ቡድን ውስጥ እንደ ባህል የሚቆጠረውን ማራኪ ኳስ መስርተዋል። የአሁኑ የፓሪስ ሴን ጀርመን ስብስብም ቢሆን በአብዛኛው ወጣት ኃይል የተቋቋመ መሆኑ ለነገም ተስፋ እንዲጣልበት አድርጓል። አሁን ፓሪስ ሴን ጀርመን ራስ ወዳድ ተጫዋች የለውም። መደጋገፍና መተባበር ከልዩ ጥንካሬ ጋር ተደምሮ መጫወት የማይሰለቸው ጠንካራ ኃይልም ተፈጥሯል። የተረጋጋው የመልበሻ ክፍልም ቢሆን ሜዳ ላይ ለሚታየው መከባበር መሰረት ስለመሆኑ ሉዊስ ኤንሪኬ ሰርተው አሳይቷል። የፓሪስ ሰን ዠርመን ደጋፊዎችም በአመቱ መጨረሻ ታላቁ ሰው ለከፈለው ታላቅ ገድል የልጁን ምስል በስቴዲየም ውስጥ በማሳየትም አመስግነውታል። 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን እየዳሰሰ በያላችሁበት ከእናንተ ጋር ቆይታ አድርጓል። የዛሬ መረጃዎቻችንን ጨርሰናል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጀና ጌታቸው ይግዘው ዜናዎችን እየመራን ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ እያሌውና ከመላው ስቱዲዮና የስርጭት ባለሙያዎቻችን ጋር አብረናችሁ ነበር። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። በያላችሁበት በሰላም ዋሉ።